ሰላም እንደምን ቆያችሁ? የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ምስጢሬ መስገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን ስርዓተ እምነት ላይ በተለያዩ ጊዜ የወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታወቀ። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ምስጢሬ መስገቡ ብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓተ እምነትና አምልኮ እንዲሁም ነዋያት ቅዱሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በሕግ ክፍል በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በሕግ ቁጥጥር ስር በማዋል የወንጀል ምርመራ በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ብርሃኔ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቲቪ በሰጡት መግለጫ አስታውቋል። ጠበቃ አያሌውም አያይዞ እንደገለጹት ከግለሰቦቹ በተጨማሪ አቶ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህም ቀደም በቤተክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩል የወንጀል ክስ አቤቱታ ተደራጅቶ ቀርቦ በሂደት ላይ እንደሚገኝ አያይዞም ገልጿል። የሕግ ባለሙያዎቹም አብይ ኮሚቴ ሰብሳቢ አቃቤ ሕግ አያሌው ብርሃኔ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቲቪ በሰጡት መረጃ ኮሚቴውም ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጿል። መልካም ቀን።